እግዚአብሔር ይመስገን ነው የምለው። እግዚአብሔር ይመስገን። እውነት ለመናገር የረጋ ወተት ቅቤ ይወጣዋል ይባላል። እንዴ ይሄ ተረት እውነት ነው። የሀይሚና የብሩክ ፍቅር እርግት ያለ እንዴ ሰው ስትፍተፍ ያላለ ያሮጠ እርግት ያለ ፍቅር መጨረሻው እንደዚህ ውብ ይሆናል። እውነቴን ነው የምነግራችሁ ልጆች፣ ውብ የሆነ ፍቅር ይሆናል እና ሀይሚና ብሩኬ ለዚህ በቅተዋል። እንግዲህ በጣም ደስ ይላል። ወልዳችሁ ክበዱ። በዚች ምድር እስከኖራችሁ ድረስ ሁሌ በደስታ ኑሩ። ይህንን ነው የምመኝላችሁ። የሰው ልጅ በዚች ምድር እስከኖረ ድረስ ሁሌም ደስታ ይሆንላችሁ ለእናንተ ብዬ እመኝላችኋለሁ። እውነት በጣም ደስ የምትሉ ናችሁ። እግዚአብሔር ይጠብቃችሁ። እውነት በጣም ደስ ብሎኛል። እኔ በዚህ አጋጣሚ በቃ አሁን እንግዲህ ብሩኬ ለሀይሚ ቀለበት ካደረገ በቃ ምንም ችግር ልጃቸውን በልጅነታቸው ይወልዳሉ፣ ጥሩ ደረጃ ያደርሳሉ ማለት ነው። የምሬ ነው የምላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። በእውነት ደስ ይላል በጣም። ሀይሚና ብሩኬ ለዚህ ክብር በቅተዋል። እግዚአብሔር ይመስገን። የእውነት ልጅቷም ሲከበር በጣም በልዩ ሁኔታ ነው ያከበረላት። ምርጥ ባል እውነት እሷም ምርጥ ሚስት ናት ለሱ፣ እሱም ደግሞ ምርጥ ባል ነው ለእሷ። የእውነት ለመናገር ሁላችሁም ደስ ይበላችሁ፣ እንኳን ደስ ያለን እላለሁ። ብቻ ምን ልበላችሁ፣ እኔ ሲጀመር ከፊትም ጀምሮ ሀይሚና ብሩኬ ቁም ነገር ላይ እንደሚደርሱ እንደሚበቁ 100% እርግጠኛ ነበርኩኝ ማለት ነው። ግን ያው በመሀል አንዳንድ ነገሮች በቃ በዛ እነሱ ሲጋጩ ያው ተመልካቾቻቸውም አድናቂዎቻቸውም አንዳንዶቹ የእነሱን መጋጨት ስለማይፈልጉ ራስ በራሳቸው ሲጋጩ ምናምን ትንሽ ይደብረኝ ነበር እና አሁን ላይ ግን በቃ ሀይሚና ብሩኬ የሚወዷቸው የሚያከብሯቸውና የሚጠሏቸው ተለይቶ አሁን ጥሩ ሆነው እየሄዱ ያሉ ጥንዶች ሆነዋል እና በጣም በጣም ደስ ይላልና እንግዲህ ሀይሚና ቡራም ለዚህ ክብር በቅተዋል። እግዚአብሔር ይመስገን ነው የምለው። መጨረሻቸውን ያሳምርላችሁ። ሰሞኑን እንግዲህ ቀለበት በቀለበት ነው 2019 ሳይገባ እንግዲህ 2019 ነው ጋይስ የሚገባው ቀጣይ 2019 ሳይገባ እንግዲህ ቀለበት እያደረጉ ነው። በጣም ነው ደስ የሚለው። በጣም ደስ ይላል። በጣም ያምራል። ይመቻችሁ። ወይምና ብሩኬ ትልቅ ደረጃ ድረሱ እና ደስ ብሎኛል። እኔ እናንተም ደስ ይበላችሁ ለማለት ያክል ነው ውዶችዬ። እሰይ ሀይሚ ብሩኬ በጣም 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 ምን ልበላችሁ፣ በቃ ደስ ይላል። እንደዚህ ነው እንግዲህ የሚያምርባችሁ። እግር ቤታችሁን ፋርገውታል። ትራሳቸው የአንሶላውን እንትን ልብስ ራሱ ፎቶቸው ምናምን ነው። ማይ ጋድ ትላላችሁ። ኦ ማይ ጋድ ትላላችሁ። ያምራል ያምራል ትላላችሁ። ያምራል ያምራል ያምራል። ውበትሽ ያምራል። አዎ እውነት ሀይሚዬ እንደዚህ አለባበስሽ ዋው እያለው ትናንት ራሱ የልደትሽ የለበሽው ሁለቱም ልብስ በጣም ነው የሚያምረው። እንዴ ቀለበት ስታረጉ ጋይስ እህቶቼ አጭር ልብስ ለብሳችሁ ለምን ነው ቀለበት የሚደረገው? የእውነት በጣም እኔ ስም አልጠራም እዚህ ጋር። የእውነት ቀለበት ሲደረግላት መድኃኒዓለም አባቴ እቅፍ ሲያረጋ ከታችሁ እኮ ጉድ እኮ ነው ፈጣሪ። እንደዚህ አይነት ልብስ ለምን ትለብሳላችሁ? ምን እንሆን ብላችሁ ነው? የእውነት እስኪ ዋት ሴት እመቤት እንደዚህ ረዘመ ቀሚስ ለብሳችሁ ዘንከት አትሉም እንዴ? የእውነት ለምንድን ነው የሆነ ጉልበታችሁ በላይ የሆነ ልብስ ለብሳችሁ የምትሰቀቁት? እና ይህንን ነው የምለው ውዶቼ። እወዳችኋለሁ፣ አከብራችኋለሁ። መልካም ሙሉ ይሁንላችሁ። እንግዲህ ቪዲዮውን ሁላችንም በጉጉት እየጠበቅን ነው። እንግዲህ እኔም እየጠበቅኩ ነው፣ እናንተም እየጠበቃችሁ ነው። እንግዲህ ሲለቀቅ አብረን የምናየው ይሆናል። እስከዛ ሰላማችሁ ይብዛል።